ያማች ለሁሉም ነገር መፍትሄ የምትሰጠው አንተ አይደለም ቆይ ሴና ምንድነው የተፈጠረው ለምንድነው የተፈጠረው ነገር በግልጽ ማታስረጂኝ ሙኒር የሚባል ሰው ታውቃለህ ምን አንቺ እንዴት አወቅሽ ሴና መልሽልኝ ይሄን ሰውዬ እንዴት አወቅሽው ያማች እሱ ምንም አይጠቅምም ነገር ግን አንተ ላይ የተጫወቱበት ነው አንተ ገንዘብ የተበደርክበት ሙኒርና እሱን የሚያዙ ሶስት ሰዎች አሉ እነሱ አንተ ላይ የተጫወቱ ነው ምን አንደኛው ባርቶሎ ነው አንደኛውን አለቃይ ብዬ ነው መጠራው አለ አንደኛውን ሰው ግን በፍጹም ማወቅ እንዳልቻለና ሰውየው ድብቅ እንደሆነ ነግሮኛል ብቻ ያማች እነዚህ ሶስት ሰዎች አንተ ላይ የተጫወቱበት ነው እየቀለዱበት ነው ለዚህ ነበር እዛ ሆቴል ሄድኩት አሁን ባክን ከቤት ልትወጣልኝ ትችላለህ ሴና ባክሽን አንድ ያዳምጪኝ ያማች ምንም ማዳምጥ ነገር የለም ባክን ቤት ለቀውጣልኝ ውጣልኝ ያማች ከብዙ ድካምና ከብዙ ቆይታ በኋላ አሊኮ እሱም መስሎ የፊያዝን ልጅ የገደለውን ገዳይ አግኝቶ ከማልና መቲ አድራሻውን አፈላልጎ ሰውየውን ይዘውት ማን ትእዛዝ እንደሰጠው እየደበደቡት ለማወጣጣት ይሞክራሉ ሰውየው ግን የዋዛ አልነበረም በቀላሉ መናገር አልቻለም በመጨረሻም ያማች ሰውየውን ለፊያዝ አሳልፎ ይሰጠዋል እንድሪስ ልጁን ወይም ባርቶሎን ያፈላልገ ልጁ በልጅነቱ ለህፃናት ማሳደጊያ እንደተሰጠ መረጃ ደርሶ ባገኘው መረጃ ወደ አንድ ህፃናት ማሳደጊያ ድርጅት ያመራል በጣም የቆየ መዝገብ ነው ወሩን ስንተኛ ነበር ያልከኝ ወሩ ጥቅምት ወር አዎ አገኘሁት የልጁ ስም ሳሊ ነው አዎ ልክ ነህ ጌታዬ ሙሉ ስሙ ሳሊ ኤቤጅ ነው ኦ በጣም ያሳዝናል ግን ምን ነው ጌታዬ ልጁ ገና በ16 ዓመቱ ነው የሞተው እርግጠኛ ነህ ጌታዬ አዎ የሞት ሰርተፍኬቱ እዚህ ጋር ተቀምጧል እንድሪስ ልጄ ሞተብኝ ብሎ በሰማው ነገር ክፉኛ ያዝናል ይህን ሁሉ ጨዋታ እንድሪስ ላይ የሚጫወቱ ባሻና ሱልጣና ናቸው እንድሪስ ስለ ቀድሞ ሚስቱና ልጅ እንዳለው ማወቅ የለበትም ብሎ ለዓመታት እንድሪስ ልጅ እንዳለው ሳይነግሩት በሚስጥር አቆይተው ነበር በመጨረሻም እንድሪስ የቀድሞ ሚስቱን አድራሻ እያፈላለገ ሚስቱ ከሱ ኋላ ሌላ ወንድ አግብታ ያ ሰውዬ አንቋት እንደገደለና እሷ ግን ከእንድሪስ ልጅ እንደጸነሰች ይሰማል ይህንን መረጃ አግኝቶ ልጅም ብሎ ባርቶሎን ማፈላለግ ሲጀምር ደግሞ ባሻና ሱልጣና ልጅ በልጅነቱ ሞቷል በሚል የውሸት ዜና ተስፋ ያስቆርጡታል ሰሊም ያማች የሰጠው የጊዜ ገደብ እያለቀበት ይገኛል ሙኒር የተባለውን ሰው ለያማች ገንዘብ ሰጥቶ ሰነዳቸውን ወስዶ የጠፋውን ሰው ሰሊም ካለበት አፈላልጎ እንዲያመጣ ያማች 24 ሰዓት ሰጥቷል ምንም እንኳን ሰሊም ሰውየው ለያማች ይዞት መምጣት ባይፈልግም ነገር ግን ከያማች ጋር ከባድ ችግር ውስጥ መግባት ስላልፈለገ ሰውየውን ማፈላለግ ይጀምራል በመጨረሻም አድራሻውን አግኝቶ ሰውየው ወዳለበት ቦታ ደርሷል ወንድሜ ከዚህ በኋላ ምንም አይነት ነገር ሊያሰጋ አይችልም ሙኒር የተባለው ሰውዬ የት እንዳለ አውቀናል ሰሊም የበለጠ መረጋጋው ሰውየውን ይዘህ በእጅህ ስታስገባ ነው በሉ ልጆች ሙኒር የተባለው ሰውዬ ይሄ ነው ቀስ ብለን ይዘነው እንሄዳለን ሰሊምና ልጆቹ ከመኪና ወርደው ሙኒር የተባለውን ሰውዬ ይዞት ለመሄድ እየተዘጋጁ እያሉ ድንገት ከየት መጡ የተባሉ ሁለት ሰዎች በግራና በቀኝ ሙኒር የተባለውን ሰውዬ ይዘው መኪና ውስጥ አስገብተው ይዘውት ይሄዳሉ ወንድሜ ያልከንን አድርገናል ይሄን የማይረባ ይዘነው መተናል በጣም ጥሩ ስራ ሰርታችኋል አጎቴ ፊያዝ ያልከኝን አደርጋለሁ የልጅን ገዳይ ካለበት አፈላልጌ ያመጣለሁ አንተም ግን አንድ ነገር እንድታደርግልኝ ፈልጋለሁ ይሄ ሰው ማለት በእኔና በአንተ መካከል ጦርነት ለማስነሳት ስለሚፈልጉ ሰዎች ሁሉም መረጃ ያለው ሰው ነው እባክህ አጎቴ ይህንን ሰውዬ እንድታገኘው እባክህን ምንም አታስብ ልጄ እንፈልገዋለን እንይዘዋለን እባክህ ወንድሜ ሁሉን ነገር ነግራለሁ ምንም እንዳታረገኝ እኔን አትግደለኝ እባክህን አትግደለኝ የምትፈልገውን ሁሉ ነግራለሁ በጣም ጥሩ በል ጀምር ተናገር በል ጉዱን ያላወቀው ያማች አለቃ የሚባለውን ሰውዬ ማንነቱን ለማጣራት ወዳጅ መስሎት ቀርቦት እሱን የሚያወያየው ነገር ግን ከጀርባ ሆኖ የሁሉ ነገር ጠንሳሽ ለያማች ጥርሱን እያሳየ ከጀርባ ሆኖ ያማችን እየጎዳ እያጠቃ ወደሚገኘው ባርቶልና የሰሊም አለቃ ጋር መጥቶ አለቃ በሚባል ስያሜ የሚጠራ ሰው አለ እሱን ሰው ታውቀዋለህ አፈላልግልኝ ብሎ እንደ ወዳጅ እንዳማካሪው ሰውየውን ያናግረዋል በዚህ መሃል ያማች እያፈላለገ የሚገኘውን ሙኒር የሚባለውን ሰውዬ አንድ ባንድ ሁሉንም ነገር እንዲናዘዝ አድርጎ መረጃ ይዞ ያማች ጋር ደጋግሞ ይደውላል ነገር ግን ያማች አለቃ ከተባለው ሰውዬ ጋር ሞቅ ያለ ወሬ ይዞ ነበር ስልክ ለማንሳት አልቻለም በመሃል ስልክ እንደተደወለለት አውቆ መልሶ ለመደወል ሲሞክር የስልኩ ባትሪ ይዘጋበታል ያማች ለምንድነው ስልክ ማታነሳው ለምንድነው መልሰህ ማትደውለው ወንድሜ እባክህን እርዳኝ ምን ፈለክ እባክህን አንድ ጊዜ ከመሞቴ በፊት ልጄ ጋር አገናኘኝ
ቢያንስ ከሞቴ በፊት የልጄን ድምፅ ለስማ። እባክህን ልጄ ጋር አስደውለኝ እባክህን። አቤት ማን ልበል? ልጄ የኔ ልጅ አባትሽ ሙኒር ነኝ። ምሳሽን በላሽ እንዴ? ልጄ ምሳሽን ካልበላሽ ጅቡ ወደ አንቺ ጋር ይመጣል። እኔ ምሳዬን አልበላም ብዬ ጅቡ እኔን ይዞኛል። ምን ተይዛል እንዴ? አዎ ልጄ፣ አሁን ወደ አንቺ ጋር ጅቡ እየመጣ ነው። ቶሎ ምሳሽን ብይ፣ ተጠንቀቂ እሺ ልጄ። ይበቃል ሰውዬ፣ ከዚህ በላይ ልፈቅድልህ አልችልም። ይበቃል። እናንተ ሙኒራውን ደውሎልኝ ነበር። ፊያዝ የተባለ ሰውዬ ይዞት ሁሉን ነገር አናዞታል። ወደዚህ እየመጣ ነው ብሎኛል። ሁላችሁም በተጠንቀቅ ጠብቁ። ደግሞ ሙኒራውን የደወለበትን ስልክ አድራሻውን አጣራና ለባርቶሎ ላክለት። ያማች የት ነህ? አሁንም ስልኩ አይሰራም። እሱን ለመጠበቅ ጊዜ የለንም። ችግሩን ራሳችን እንፈታለን። በሉ ምን እየተፈጠረ ነው ወንድሜ? እኔ ምን አውቃለሁ? ያማች ምን እየተፈጠረ ነው? ያማች የሰውየውን መሰሪነት ሳያቅ ለሰውየው እየተከላከለ የፊያዝ ሰዎችን እየገደለ ሽፋን እየሰጠው በጀርባ በር መኪና ውስጥ ገብቶ ያመልጣሉ። አልገባኝም ያማች፣ ምን እየተፈጠረ ነው? ቆይ እንዴት እንደዚህ ይደረጋል? ወንድሜ እኔም አልገባኝም። ነገር ግን ጥቃቱ እኔ ላይ ያነጣጠረ ሳይሆን አንተ ላይ ያነጣጠረ ነው። ምን እያልክ ነው ያማች? እኔ የተከበርኩ ሰው ነኝ። እንደዚህ አይነት ነገር ውስጥ የለውም። እንዴት እንደዚህ ያደርጉብኛል? እኔን እንዴት ለመግደል ይሞክራሉ? ወንድሜ ተረጋጋ። አሁን ሁሉም ነገር አልፏል። ሰላም ነው። እኔ አሁን መሄድ ያለብኝ ቦታ ስላለ ወደዛ ልሄድ። ያማች ብቻዬን ጥለህ ወዴት ልትሄድ ነው? ቆይ እኔን ጥለኝ ልትሄድ ነው? ተረጋጋ ወንድሜ፣ ምንም አይፈጠርም። ከዚህ በኋላ ሁሉም ነገር ሰላም ነው። አንተም ደግሞ ደህንነት ወደ ተጠበቀበት ቦታ ውሰዳቸው። እሺ ልጅ ያማች፣ በጣም ነው የማመሰግነው። ግን አንድ ችግር ከተፈጠረ ደውልላለሁ። እሺ ወንድሜ፣ ምንም ችግር የለውም። በፈለክበት ሰዓት ደውልልኝ። ሙኒር ያለበት አድራሻ ታውቋል? አዎ ጌታዬ። በል ባርቶልን በአስቸኳይ ወደ እሱ ጋር ሄዶ ይዞት እንዲመጣ ንገረው። ሙኒር ሁሉን ነገር ለፊያዝ ተናዞለታል። ስለዚህ ፊያዝ መወገድ ይኖርበታል። ያማችን ከማግኘቱ በፊት እኛ ቀደም ብለን አግኝተነው ልንገለው ይገባል። ፊያዝ በፍጥነት መገደል አለበት። እየሰማኝ ነው አይደል? አዎ ጌታዬ። ባርቶሎ የተሰጠውን ትዕዛዝ ተቀብሎ የፊያዝን ሰዎች አንድ ባንድ እየገደላቸው ሙኒር የተባለውን ሰውዬ ወስዶ ባለቃው ትዕዛዝ መሰረት ሴላሱን ፊት ለፊት በቀበተው አንቆት ይገለዋል። ምንድነው እዚህ የተፈጠረው? አጎቴ ፊያዝ፣ ምንድነው እዚህ የተፈጠረው? ያማች ቆየት ነበርክ? ለረጅም ሰዓት እየደወልኩልህ ነበር። አጎቴ ፊያዝ፣ በጣም ይቅርታ አድርግልኝ። አንድ መጨረስ የነበረብኝ ጉዳይ ነበር። መልሼ ልደውልልህ ሞክሬ ነበር፣ ነገር ግን ስልኬ ዘግቶብኝ ነው። ቆይ ምንድነው የተፈጠረው? እዚህ ሰዎቼን ገደሉብኝ። ያ የማይረባ ሙኒር የተባለ ሰውዬ ማመለጠ። ምን? ማን ነው ያደረገው? ቆሻሻ የሆነ ባርቶል የተባለው ሰው ነው ያደረገው። ለማንኛውም ያማች፣ ወሳኙ መረጃ አግኝተናል። ሙኒር ሁሉን ነገር ተናዟል። በእኔና በአንተ መካከል ጦርነት ለማስነሳት ሲሞክር የነበረው ያ አለቃ ተባለ ማን እንደሆነ ተናዟል። ምን? ቆይ ማን ነው ያ አለቃ የሚባለው? ዝቅ በሉ ዝቅ በል። አጎቴ ፊያዝን ያዘው። አጎቴ ፊያዝ በል፣ ሁላችሁም ዝቅ በሉ። ከማን አጎቴ ፊያዝ ወደ ሆስፒታል መውሰድ ይኖርብናል። ይዘውና ወንድሜ፣ አንተ ዝቅ በል። እሺ አመጣዋለሁ። አንተ ዝቅ በል። ፊያዝ ምንም አትሆንም። ደህና ትሆናለህ። ምንም አትሆንም። አይሆንም አጎቴ ፊያዝ፣ እባክህን አትሞት። አይሆንም፣ እባክህን አጎቴ ፊያዝ። አሁን አሊኮን ካለበት ዜና ይህን ማን እንዳደረገ እናጣራለን። ማወቃችን አይቀርም። ሂድ አሊኮን ይዘና። ወንድሜ እንዴት ሆነልህ የሄድክበት ጉዳይ? ፋሻ ሰሞኑን ከባድ ቀን ያሳለፍኩት ልጅን ሕፃናት ማሳደጊያ እንዲያስገቡት ሰምቼ ወደዛ ሄድኩ። ግን ደግሞ አልሆነም። ማለት ወንድሜ ምን ተፈጠረ? ልጄ ገና በ16 ዓመቱ ነው የሞተው። ያሳዝናል፣ በእውነቱ ያሳዝናል ፋሻ። እኔም አዝኜ ነበር። ነገር ግን ከዛ እየወጣው እያለ ካይሰር የተባለው አሁን እስር ቤት የሚገኘውን ሰው እያወቀው። አዎ አውቄዋለሁ ወንድሜ። የድሮ ሚስት እጮኛ የነበረው ሰውዬ አይደል? ከእስር ቤት እንዴት ሆኖ ደውለልህ? እሱን የማውቀው ነገር አይደለም። ነገር ግን ልጄ እንዳልሞተ ነግሮኛል። ማለት ወንድሜ ምን እያልከኝ ነው? እንግዲህ ካይሰር የተባለው ሰውዬ እንዳለኝ እናቴን እንደገደልከው ከእስር ቤት ስትወጣ ጠብቅ እገልሃለሁ ብሎ እያስፈራራኝ ነው ብሎ ነገረኝ። ያ ሰውዬ ደግሞ ልክ ነው። በትክክል ልጄ በሕይወት አለ ማለት ነው። ሌላ ምን ነገረው ወንድሜ? ምንም፣ በቃ ይህንን ነግሮ ስልኩን ዘጋብኝ። ነገር ግን በቅርቡ እንደሚለቀቅ ሰምቻለሁ። ስለዚህ ካይሰርን ከልጄ መጠበቅ ይኖርብናል። እሱ ከእስር ቤት ሲወጣ ከልጄ ቀድመን ካይሰርን ማግኘት ይኖርብናል። አለበለዚያ ልጄ ያንን ሰው ገድሎ እስር ቤት ይገባል። ምንም አታስብ ወንድሜ፣ ይህንን ጉዳይ እኛ እንጨርሳለን። ፋሻ ጥሩ ነገር ንገረኝ።
ሱልጣና በጣም አዝናለሁ። ሁሉም ነገር እየተበላሸ ነው። ያቺ የተረገመች ሴት በዛች ምሽት ቤትህ ባትመጣ ይሻለኝ ነበር። አቤት ማን ልበል? እባክሽን ሱልጣና፣ ይሄ ልጅ የእንድሪስ ነው። እባክሽ ይህን ልጅ ውሰጂው። ሴትዮ ምን እያወራሽ ነው? እውነቴን ነው። እንድሪስ ስለዚህ ልጅ ምንም የሚያውቀው ነገር የለም። እባክሽን ሱልጣና ይህን ልጅ ውሰጂ። ባለቤት ኃይለኛ ነው። ልጅና እኔን ይገለናል። እባክሽ ይህን ልጅ ውሰጂ። እባክሽን እንድሪስ ከእስር ቤት እስኪፈታ እባክሽ ይህን ልጅ አንቺ ካድርጊው እባክሽን። አንቺ ምንድነው እዚህ ምሰሪው? ነይ ወደዚህ፣ ነይ ወደዚህ። ፋሻ እባክህ እንደዚህ አታርግ። እባክህን ፋሻ። ሱልጣና እባክሽን ይህን ልጅ ውሰጂ። የእንድሪስ ደም አለበት። እባክሽን ውሰጂው እባክሽን። ሴትዮ ከዚህ በላይ ችግር አትፍጠሪ። ግቢ መኪና ውስጥ ሂጂ ከዚህ። ፋሻ አንተ ስለዚህ ነገር ታውቅ ነበር? በእውነት ፋሻ በጣም ታሳፍራለህ። አንተም እንድሪስም በጣም ታሳፍራላችሁ። በቃኝ፣ እኔ እዚህ ቤት ውስጥ ምንም አልሰራም። ልጆችን እየገዝ ሄዳለሁ። እህቴ ሱልጣና እባክሽ እንደዚህ አታርጊ። እንድሪስ በቅርቡ ከእስር መፈታቱ አይቀርም። የዛኔ ልጆቹ እንደወሰድሽበት ሲያቅ ከባድ ችግር ነው የሚመጣብሽ። ልጆችሽን ይነጥቅብሻል። ከባድ ችግር ይፈጠራል። አሁንስ መቼ ቀረልኝ። ቺን ሴት እንደሚወዳት አውቃለሁ። ልጅ እንደወለደችለት ሲያቅ ደግሞ ልጆችን ይዞ እኔም ባዶ ቤት ጥሎ ወደዚህ ሴት ዋጋ ነው የሚሄደው። ሱልጣና በፍጹም እንደዛ አይሆንም። እንደዚህ እንዲሆን እኔም አልፈቅድም። ሱልጣና ይኸውልሽ፣ ይህንን ጉዳይ እንድሪስ ምንም የሚያውቀው ነገር የለም። እኔና አንቺም ለሱ አልነግረውም። ይህንን ጉዳይ በምስጢር መያዝ ይኖርብናል። አሁን ተረጋጊና ወደ ቤት ግቢ። ሰሊም እያለቀስ ነው። ወደ ውስጥ ሁሉን ነገር በቃ እንዳልተፈጠረ እርሺ። ባርቶሎ ከአለቃው ባገኘው ስልጣን የአማችን ቤት የካርታ ሰነድ በእጅ አስገባው ብሎ የአማች ላይ እየደነፋበት የአማችን እያስፈራራው ነው። ባርቶሎ ይህንን ሰነድ ያስኩ ብለህ እኔም ባታስፈራራኝ ጥሩ ነው። አቶ ያማች ወሬውን ተውና የተሰጠን ጊዜ በአግባቡ ብትጠቀም አይሻልም? ገንዘቡን እንድትመልስ የተሰጠ ጊዜ የተጠናቀቀ ነው። ለምን ገንዘቡን የምትመልስበትን መንገድ አታስብም? ገንዘቦቹን በጊዜ መመለስ ካልቻልክ ምን እንደሚፈጠር ታውቃለህ። እነዚህ የቤት ካርታዎች ስማቸው በእኔ ስም ይቀየራሉ ማለት ነው። እንደውም ያማች ከዚህ በኋላ ከአንተ ጋር ምንም ንግግር የለኝም። አባቴን ጥራው። ከአቶ እንድሪስ ጋር ማውራት ነው የምፈልገው። አይሆንም፣ እሱን ልታወራ አችልም። ያማች ነግሬሃለሁ፣ ከአቶ እንድሪስ ጋር ማውራት ነው የምፈልገው። አይሆንም ባርቶሎ፣ ከአባቴ ጋር አትገናኝም። በለው። ያማች አባቴ አያውቅም ማለት ነው? እንድሪስ ኮቸባሌ ስለዚህ ጉዳይ አያውቅም። በጣም ይገርማል። አሁን አቶ እንድሪስን ለማግኘት ጓጓው። በያማች አሁኑን አባትን ጥራውና ከአባቴ ጋር ማውራት ፈልጋለሁ። አለበለዚያ ያማች አንተ ቤተሰብ ሁላችሁም ከዛ ቤት ተራ በተራ ስትወጡ እሱን ላይ ይችላል አባት እንድሪስ። መዴት ወንበሩ በጣም ተመቸ? አዎ ወንድሜ ወንበሩ ቆንጆ ነው። ቢሮውም ተስማምቶኛል። በልበል ይበቃል። ሜዴት እግሪን ከጠረጴዛ ላይ ወርዶ ደግሞ ተነስ፣ ቁም፣ ተነስ ሜዴት። አባዬ አንድ ነገር ልነግርህ ነበር። ምንድነው ያማች? እሱ አንድ ጥፋት አጥፍቻለሁ። ምንድነው እሱ ደግሞ ያማች? ሁሉም ሰው ጥፋት ያጠፋል አባዬ። እኔ ግን ከባድ ጥፋት ነው ያጠፋሁት። መሆን የሌለበት ማድረግ የሌለብኝን ነገር ነው ያደረግኩት። ያማች ምንድን ያደረግከው? ቆይ ምንድን የሠራው? አባዬ ሰሞኑን ከባድ የገንዘብ ችግር አጋጥሞን ነበር። ልጆቹ፣ የመንደሩ ነዋሪዎች፣ ቤተሰቦቻቸው ሁሉም ገንዘብ አጥተው እየተሰቃዩ ነበር። ለእኛም ለሰፈሩም ሰው ብዬ ብድር ወስጃለሁ። ያማች ትክክለኛ መሆን ያለበትን ነገር ነው ያደረግከው። አባዬ አንተ እንደምታስበው አይደለም። ገንዘቡን ለመበደር የቤታችንን ካርታ ነበር ያሰስኩት። አባዬ የቤቱ የካርታ ሰነድ አሁን ባርቶሎ እጅ ላይ ነው የሚገኘው። ሰላም ውድ የቃና መሳጅ ቤተሰቦች፣ ለዛሬ አሰናዳውላችሁ የእኛ ሰፈር ምርጡ ተወዳጁ ድራማ ክፍል 18 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ከመጀመሪያው እስከ መጨረሻው አብራችሁኝ ለነበራችሁ ከልብ እያመሰግንኩኝ፣ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ተወዳጁ ድራማ የእኛ ሰፈር በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ድጋሚ እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኦፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።